ይህ ከመቀጽበት የተሰማ እጅግ አስደንጋጭ ሰበር መረጃ ነው። ዓለም አቀፉ ውጥረት አሁን ወደማይመለስበት አስፈሪ ምዕራፍ ተሸጋግሯል። ዋሽንግተን የመጨረሻውና ከባድ ማስፈራሪያ ስትሰነዝር፣ ቴህራን ግን የምታመጡት የለም ስትል ዓለምን በድንጋጤ አስደምማለች። በሌላ በኩል ግብጽ በህዳሴው ግድብ ላይ ዳግም ወደ ድርድር አልመለስም በማለት ያሳለፈችው ጠንካራ ውሳኔ ስታስታውቅ፣ ጎረቤታችን ኤርትራ ሁሉንም ዜጎቿን የሚያስደነግጥ እጅግ አስቸኳይና ሚስጥራዊ ትዕዛዝ በይፋ አስተላልፋለች። የተከበራችሁ የቻናላችን ቤተሰቦች ሰላም ጤና በያላችሁበት ይሁን። ከሰዓታት በኋላ የተሰሙትን እነዚህን ሰበር መረጃዎች በዝርዝር ይዤላችሁ ቀርቤያለሁ። በእርግጥ በኤርትራ የተላለፈው ትዕዛዝ ምንድን ነው? አሜሪካስ ምን ልታደርግ አቀደች? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረግዎን አትዘንጉ። መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካና የኢራን እልህ አስጨራሽ ፍጥጫ በዓለም ፖለቲካ መድረክ ላይ ትልቅ መነጋገሪያ የሆነው የአሜሪካና የኢራን ጉዳይ አዲስ መልክ ይዟል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከፎክስ ኒውስ ጋር በነበራቸው ቆይታ ዋሽንግተን ከቴህራን ጋር በሰላማዊ መንገድ ለመደራደር በሩ ክፍት መሆኑን ፍንጭ ሰጥተዋል። ቫንስ እንዳሉት የንግግር ፍሬ ካፈራ ኢራን በቀጠናው የምታደርገውን የኃይል ድጋፍ የምታቆም ሲሆን የዓለም የኢኮኖሚ መድረክን በደስታ ይቀበላታል። ነገር ግን ከመኳተን መማከር እንደሚባለው ኢራን ይህን ዕድል ካልተጠቀመችበት የኒውክሌርና የወታደራዊ መሠረተ ልማቷ ሙሉ በሙሉ አመድ እንደሚሆን አስጠንቅቋል። ይሁን እንጂ የኢራን ወገን ለዚህ ማስፈራሪያ እጅ የሰጠም አይመስልም። ታዋቂው የመገናኛ ብዙሃን መህር የአገሪቱን ተወካይ አነጋግሮ ባወጣው መረጃ መሠረት ኢራን በማንም ሳትበገር በራሷ ጥንካሬ እንደምትቆም ገልጻለች። ተወካዩ ሲናገሩ የምናዘገየው ካልሆነ በስተቀር የምናቋርጠው የኒውክሌር ጉዞ የለንም፣ ወደዳችሁም ጠላችሁም የምታመጡት ምንም ነገር የለም በማለት ለአሜሪካ ጠንካራ ምላሽን ሰጥተዋል። ይህ በአሜሪካና በኢራን መካከል ያለው ፍጥጫ የት ላይ እንደሚያበቃ ወደፊት የምናየው ይሆናል። ነገር ግን ከዓለም አቀፉ ፍጥጫ ወጣ ብለን ወደ አባይ ወንዝ ዳርቻ ስናመራ ደግሞ ሌላ የማይለወጥ ጠንካራ አቋም እንሰማለን። ግብጽ በህዳሴው ላይ ምን አይነት አዲስ ውሳኔ አሳለፈች? የሚቀጥለው መረጃችን በዚህ ጉዳይ ነው። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በጣለችው የድርድር እገዳ ላይ አሁንም እንደጸናች መሆኑን ይፋ አድርጋለች። የሀገሪቱ የውሃ ሀብትና መስኖ ሚኒስትር ሃኒ ሲውላም እንደገለጹት የካይሮ የውሃ ዋስትና የሚያረጋግጥ ህጋዊ አስገዳጅ ስምምነት ካልተደረገ በስተቀር ግብጽ ወደ ድርድር ጠረጴዛ አትመለስም። ሚኒስትሩ አክሎም የናስር ሐይቅ የውሃ ክምችት በአሁኑ ወቅት በአስተማማኝ ደረጃ ላይ እንደሚገኝና ለፍጆታም ሆነ ለኃይል ማመንጫ በበቂ ሁኔታ እየተመራ መሆኑን ተናግረዋል። በሌላ በኩል ኢትዮጵያ ግድቡ ለህልውናና ለልማቷ ወሳኝ መሆኑን በመግለጽ በአባይ ወንዝ ላይ ያላትን ተፈጥሯዊና ሉዓላዊ መብት የሚገድብ ማንኛውም አይነት ቅድመ ሁኔታ ውድቅ ስታደርግ መቆየቷም ይታወሳል። የአፍሪካ ህብረትና ዓለም አቀፍ አካላት ለዓመታት ጥረት ቢያደርጉም በሦስቱ ሀገራት መካከል እስካሁን ፍጹም መግባባት ላይ መድረስ እንዳልተቻለም ተገልጿል። የውሃ ጉዳይ በዚህ መልኩ እልህ አስጨራሽ ሆኖ ቀጥሏል። ከዚህ የዲፕሎማሲ ትንቅንቅ ወጣ ስንል ደግሞ የኤርትራ ማዕከላዊ ባንክ አስቸኳይ መመሪያ የኤርትራ መንግስት ዜጎችና ተቋማት በእጃቸው ላይ ያለውን ማንኛውም የናቅፋ ገንዘብ እስከ ሐምሌ ወር መጨረሻ ድረስ ሙሉ በሙሉ ወደ ባንክ እንዲያስገቡ ጥብቅ ትዕዛዝ አስተላልፏል። የማዕከላዊ ባንክ ማክሰኞ ዕለት ባወጣው መግለጫ በአገሪቱ ብሔራዊ ገንዘብ ብቻ መገበያየት ግዴታ መሆኑን አሳስቦ ከተቀመጠው ጊዜ ውጪ ጥሬ ገንዘብ በይዞታ ስር ማቆየት ሙሉ በሙሉ ህገወጥ እንደሚያደርገው አስጠንቋል። አካውንት የሌላቸው ዜጎችን በአስቸኳይ አዲስ የባንክ ሂሳብ ከፍተው ገንዘባቸውን ማስገባት አለባቸው፣ አለበለዚያ ግን ጥብቅ እርምጃ ይጠብቃቸዋል። ይህ መመሪያ ኤርትራ ላለፉት 10 ዓመታት በምጣኔ ሀብትና በገንዘብ ዝውውር ላይ ከምታደርገው ጥብቅ ቁጥጥር ጋር የተያዘ ነው። ከ10 ዓመታት በፊትም ተመሳሳይ የገንዘብ ለውጥ በተደረገበት ወቅት መንግስት ህገወጥ ዝውውር ለመቆጣጠር በሚል ዜጎች በወር ከባንክ ማውጣት የሚችሉበትን የገንዘብ መጠን እስከ 5000 ናቅፋ ብቻ እንዲሆን ገድቦ ነበር። ይሁንና ይህ አሰራር ለሀገር ውስጥ ንግድ መረጋጋት ይረዳል ተብሎ ቢታመንም የኢኮኖሚ ባለሙያዎች ግን አሰራሩ የዜጎችን የዕለት ተዕለት የንግድ እንቅስቃሴ እያጓተተ መሆኑን ይናገራሉ። ለምሳሌ እንደ ሰርግ ላሉ ትላልቅ ወጪዎች ከባንክ ገንዘብ ለማውጣት ከአካባቢ ባለስልጣናት የፈቃድ ደብዳቤ መጠየቅ ግዴታም ሆኗል። አዲሱ መመሪያ በሰዎች እጅ የተጠራቀመውን ገንዘብ ወደ መንግስት መዋቅር ለመመለስ ታስቦ የተዘጋጀ መሆኑም ተገልጿል። ዘገባው የቢቢሲ ነው።
ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። ከነዚህ መረጃዎች መካከል የእናንተን ትኩረት የሳበው የትኛው ጉዳይ ነው? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን ሁልጊዜም አዳዲስ መረጃዎች በፍጥነት ማግኘት ትችላላችሁ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።